ሪያድ አካባቢ ያላችሁ ሁላችሁም ራሳችሁን ጠብቁ። አሁን ከተማ ወጥቼ ስመለስ የሾርጣ ማአት የሾርጣ ብዛት ለሊት ተኙበት ነው የምንገባው ብሎ ነው እያሉ ነበር። አረብም ነግሮኝ የሾርጣ ማአት ተጉዞ በየመዝራው በየበዱ እየዞረ ነው። ራሳችሁን ጠብቁ። ለማምለጥ እንኳን እንዳትሞክሩ እንመታለን ብለዋል እያሉ ነበር። ራሳችሁን ጠብቁኝ። አሁን ወጥቼ አሁን አይቼ የተመለስኩት ራሳችሁን ጠብቁ ሁላችሁም። الزملاء في وادي الدواسر وأيضا طريق جدة الساحل السريع وأيضا في مركز الهضب وفقكم الله وإن شاء الله تكون هذه المراكز إضافة لتحقيق النظام እኔ እኮ የታረደው አንድ ሰው ይመስለኝ ነበር። እግዚአብሔር አንድ ሰው ነበር የመሰለኝ። ሰርች ባሉ ሄዳችሁ ማለት ነው አርሲና ወሎ ብላችሁ ሰርች አድርጋችሁ ብትገቡ እዚሁ ቲክቶክ ላይ ማለት ነው ቴሌግራም ምናምን ተውት፣ እዚሁ ቲክቶክ ላይ እግዚአብሔርን ቁጥር ስፍር የለውም። ምን አይነት ጊዜ ላይ ምን አይነት መጨካከን ምን አይነት ህዝብ ጋር እንደምንኖር ከምን አይነቶቹ ጋር ነው የምንኖረው። እየተደረገ ያለው የእርስ በርስ መገዳደል መቆም አለበት። ሁሉም ኢትዮጵያዊ ሊያወግዘው ይገባል። ምናልባት አሁን ባለው የብሔር መገፋፋት ምን አገባን የኛ ብሔር አይደለም ራስ በራሳቸው ነው ተብሎ ዝም የሚባል አይደለም። ትላንት አይታችሁ ከሆነ በላይ የኬሚሴ ልጆችና የአርሲ ልጆች ሁላችሁም ወንድሞቻችን ናቸው፣ ኢትዮጵያዊ ናቸው። በቋንቋ በብሔር አንድ ሆኑ ወንድማማቾች በዛ ልክ ላይ አምጥቶ ወንድሙ ማረድ ከዚህ ቀደም እንደዚህ ላይ አምጥተው የማን እንደባላቅም ሲደፍሩ ነበር። እንደ አይነት ዘግናኝ እንደ አይነት ቆሻሻ የተከበረን የሰው ልጅ ያን ነገር እንደ ቀላል ነገር ላይ አምጥቶ ማረድ፣ ላይ አምጥቶ መድፈር፣ ላይ አምጥቶ በብልቱ እንጨት። አረ ወገን የት እየሄደ ነው? ምንድነው እዚህ ደረጃስ የሚያዳርሳችሁ ችግር ምንድነው? ወዲህ አንድ እያንዳንዱ የሚያምነው እምነት ይኖረዋል አይደል? የሚፈራው ፈጣሪ ይኖረዋል። እያንዳንዱ እምነት አለው። እንዴት ነው በዚህ መልኩ ጨክናችሁ በወንድማችሁ ላይ? አረ ወገን ተው ግደላችሁ። ይቻለም መቼ ጥላት እንደምንነዳ እናውቅም። ስለዚህ ማንኛውም ቲክቶከር ኢትዮጵያዊ ይሄንን ነገር ማወገዝ አለበት። እኔ ምን አገባኝ የኛ ብሔር አይደለም ተብሎ የሚታለፍ አይደለም። በጣም አስጠያፊ አስቀያሚ በጣም አረመኔያዊ ተግባር እየተሰራ ያለው ሰው ላይ አምጥቶ ትናንትና ስለ ኦሮሞ ወንድሞቻችን አትተራረዱ፣ አትገዳደሉ እባካችሁንስ ብዬ በሰራሁት ቪዲዮ ብዙዎቻችሁ በውስጥም በኮሜንትም እየገባችሁ ምን አገባህ ዝም አትልም ወይ ለምን አይተራረዱም እያላችሁ የምታወሩ ልጆች አላችሁ። እናንተ ምስጥ ሆናችሁ ተባላችኋላችሁ እንዴ? አፈር ዱሜት በልታ ቁጭ ብላ ኮባሽታ እንጨት ተሸክማ ያሳደገችው ልጇ ታለ ምንም ነገር ሲታረድ እሊፍ ላይ እንደ በግ እንኳን በክብር ይታረዳል። እንደ በግ ሲታረድ እያየሁ ዝም ስል አይምሮዬን አያመኝም እንዴ? ሌላው ነገር ተውት። እናቶቻችሁ ያታዘ የእናንተ እናት ብትሆን ምን ትሆናለች? እኔ አንዳንድ ሰው የዘቀጠ አስተሳሰብ በጣም ነው የምታሳፍሩት። ምን አገባ የራስህን ኑሮ ግን ደግሞ ያየኸውን ነገር ጥሩ ካልሆነ ጥሩ አይደለም ብለህ ለፍ። ይሄን ድንበር ላይ ሳውዲ አረቢያ ውስጥ የሚያርዱና የሚተራረዱ ዘረኞች ዘራ ይውጣላቸው፣ ጠብቁ። በቅርብ ጊዜ ይሄን ያየ ሰው ማለት ነው የዛ ሀገር መንግስት ሙልጭ አርጎ ያላወጣን ምስኪን እንዳይበላ ልጁን እንዲያሳድግ ሰሞኑን እያየን ያለነው በጣም ይገርማል። ቪዲዮውን ለመልቀቅ ራሱ አይቻልም። በላይቭ በቲክቶክ እና በፌስቡክ ሲተራረሩ የሰው ልጅ እርስ በርስ አይታችኋል። በጣም ነው የሚያሳዝነው። አሁን እንግዲህ ሾርጣም ተንስቷል። ያለውን ጉድ ሁሉም ሚዲያ ላይ ታይቷል። የት አካባቢ ይሄ ነገር እየተፈጠረ እንዳለ አፈሳ ተነሳ። ተመልከቱ እንግዲህ መያዝ ማለት ነው። ይሄን ነገር የፈጠሩት እርስ በርስ ወንድሙን እየገደለ በዛ ላይ ምስኪኑን ደግሞ ሰርቶ የሚበላው እንዲያዝ ተመልከቱ። ብዙ ምስኪኖች እኮ የተገደሏል። ከ20 ሰው በላይ ተራርደዋል። በቃ በዚህቹ በ3 ቀን በሳምንት ማለት ነው።
በላይቭ ላይ የሚደረገው ነገር እኔ ማውራትም አልፈልግም። በጣም ይደብራል። ሰው አንገትን እንደዛ አድርጎ ቆይ ምን አይነት ጭካኔ ላይ ነው የደረስነው? ግን እኔ አላቅም። ብቻ አሁን እነሱ ኢትዮጵያዊ ናቸው። እንደ ሀበሻ በመሆናችሁ አላፈራችሁም? ኢትዮጵያዊ በመሆናችሁ የራሳችሁን ቋንቋ የሚያወራ ሰው የራሱን ሰው ሲገል የሌላ ሰው ሌላ ዜጋ ቢሆን እኮ እንዱ አይገርምም። ሰው በራሱ ዜጋ በራሱ ብቻ አሁን ሾርጣ በሁሉም በሪያድም በጅዳም በሁሉም ፍተሻ ተወጥቷል ማለት ነው። ምክንያቱም ሪፖርት ተደርጓል። ሁሉም ሰው ሚዲያ ላይ ያለው አሁን ጥልቅልቅ ብሎ ይሄ ነው በቃ ፌስቡክ ላይ ምናምን ይሄ ነገር እየተደረገ ያለው ሳውዲ አረቢያ ውስጥ ነው። ተመልከቱ እንግዲህ በተከበረው ሀገር ይሄ ነገር የወረደ አስተሳሰብ እየተደረገ ነው እና ሁሉም ቦታ ተፍሲሽ ዛሬ ጀምሯል። እንግዲህ ነገም እንደዚሁ ይቀጥላሉ። በዚህ ምክንያት እነሱ ላይ ይገኙ ይችላሉ እኮ ገዳዮቹ ሊደበቁ ይችላሉ፣ ድንበር አካባቢ ሊሆኑ ይችላሉ። በዚህ ምክንያት የሚጎዳው ግን ምስኪኑ ነው። ተደብቆ በግ የሚጠብቅ የቀን ስራ የሚሰራ ብዙ ነገር የሚያደርግ ሀታ ወረቀት ራሱ ህጋዊ ሆናችሁ ያላችሁ ልጆች ምንድነው ስራችሁ እንዴት ነው እያላችሁ ትፈተሻላችሁ ማለት ነው። ተፍትሽ ከገባ ማለት ነው። በጣም ነው የሚያሳዝነውና እኔ ምን እንደምል አላውቅም። በቃ ሳውዲ አረቢያ የምነካቸው ሰው በፈጣሪ ያለ ምን አይነት ጭካኔ ላይ ደረስ እንዴ! ለእናቴ አንድ ነኝ እያለ እኮ ነው አንዱን ያረዱት ላይቭ ላይ እየታየ ማለት ነው። ቪዲዮውን ይለቁታል፣ ቲክቶክ ያቃጥለዋል፣ ማንኛውም ቦታ ፖስት ይደረጋል፣ ይቃጠላል። በተለይ ቴሌግራም ላይ ያለ ቪዲዮ ብታዩት እኔ ትደመማላችሁ። በቃ ምን አይነት ዘመን ላይ ደረስ! እኔ እንጃ። ሰው ጭካኔ እንዲሁ ሰውን አይናችሁ እያየ ቢላዋ የሚብሎት በመጋዝ ቆርጦታል አንዱ ማለት ነው። እንደዚህ አይነት ጭካኔ ምን አይነት እንደደረስ ከዚህ በላይ የምናየው ነገር የለም። ከዚህ በላይ ወላሂ ለአዚም የለም። ምክንያቱም እንደዚህ አይነት ጭካኔ ምን አለ? ሰው ከማረድ በላይ አለ እንዴ? ሰው ከማረድ እንዴ? ከዚህ በላይ እኮ የለም። ከዚህ የጨከነ ነገር የለም። አሁን አካሌ እንዲያረገ አካሌ እንትን አረጋት ምናምን እያልን እኮ ሌላ ነገር እናወራለን እንደ ማንኛውም ጊዜ ማለት ነው። ይሄ ከዛ ላቅ ያለ ያለፈ ነው በቃ። ምክንያቱም መግደል ማለት ምን አይነት ጭካኔ እንደሆነ ታውቃላችሁ። አንድ ሰው መንገድ ሲሄድ ወይ ደግሞ ስራ ቦታ አግኝታችሁት ይሄ አካሌ ዘር ነው፣ ይሄ አካሌ ማን ነው፣ አገሩ እዚህ ነው ተብሎ ያ ሰውዬ ይቀጠቀጣል። ላይቭ ላይ ወጥቶ እየለመነ እባካችሁ እያለ ያ ሰውዬ ይገደላል። ምን አይነት ፍጡር እንደሆናችሁ እኔ አላቅም። ብቻ ምንድን ነው? ኧረ ይሄ ነገር መቆም አለበት። ብዙ ታዋቂ ቲክቶከሮች ዛሬ ነው የነቁት። ሁሉንም ነገር እያዩ ነበር እኮ እስከ ዛሬ ወጥተው ወገናቸውን ይሄ ነገር ይቁም፣ ይሄ ነገር ጥሩ አይደለም፣ ተውት፣ ይሄ ነገር ሃይማኖት ውስጥ እኮ አይገባም። በቃ የሃይማኖት ያውቃል እንደ ሰው ልጅ እንደዚህ አድርጎ አንገትን የሚቆርጥ በምንኛው ሃይማኖት ትይዙታላችሁ? በምንኛው ሃይማኖት ቢኖር እኮ ይሄን ነገር አያደርግም። ብቻ በጣም የሚያሳዝነው አሁን ያው ብዙ ምስኪን ልጆች እየተያዙ ነው። በቃ ብዙ ልጆች ይገባሉ። በዚህ ምክንያት ብዙ ልጆች ፍዳቸውን ያያሉ፣ ከእንጀራቸው ተቆርጦ ወደ ሀገራቸው ይወረወራሉ ማለት ነው። ተመልከቱ እንግዲህ ብቻ አላህ ከይር ያድርገው፣ አላህ ይመልሳችሁ። ምንም የሚባል ነገር የለም። አላህ እንደዚህ አይነት አስተሳሰብ የሚያመጣው ሰው አላህ ይመልሰውና ትናንትና አይታችኋል። ሴት ራሱ ይዘዋል። ቆሻሻ ልትጥል ወጥታ ይበሉ ብቻ ገጠር ውስጥ ስትሰራ ሊይዘዋት የሆኑ እሷን ራሱ እየደፈሩ ላይቭ ላይ አውጥተዋታል። እየደፈሩ እንግዲህ እና በጣም ይደብራል ወላሂ ላዚም። በሰው ሀገር እዚህ ሀገር ቢሆን እኮ አሁን ያቺ ልጅ ትናንትና ያቺ ልጅ ደበደበቻ፣ በቃ ቁጥጥር ስር ውላለች፣ ታስራለች። እነዚህም እዚህ ሀገር ቢሆን እንደዚህ አያደርጉ። እዛ ግን ማንኛውና ልግ የለም ብላችሁ ህገወጥ ስለሆናችሁ እንደፈለጋችሁ ስታረጉ አሁን በሁሉም ተነሳ። እናንተን አውቁ ባይዛችሁ ሁሉም ላይ ፍተሻ ገባ። በቃ ኢትዮጵያዊ ላይ ማለት ነው፣ ሀበሻ የተባለ ላይ ይሄ ሁሉ ችግር ተፈጠረ ማለት ነው። ለሌላው እንጀራ ገመድ
በጠሳችሁ በቃ የሌላውን ምስኪኑን በዚህ በባህር ሄዶ ስንት ብር ጨርሶ ባህር ተሰመጥኩ አልተሰመጥኩም ብሎ ያልፍልኛል ብሎ ባህር ቆርጦ የሄደውን እንጀራ ገመዱን ቆረጣችሁ ማለት ነው።